እኔ ጥያቄ የፈጠረብኝ ነገር ቢኖር ቤተሰቦች ይሄንን ልጅ ቆይ ሊያሳብዱት ነው ጨርቁን አስጥለው ሊያሳብዱት ነው የሚፈልጉት ለምንድን ነው እሺ በዚህ ልክ እንደሚያንገላቱት የሚያሰቃዩት በዚህ ዘመን ወንድ ሆኖ ንጹህ አፍቃሪ ሆኖ ስለቀረበ ለነሱ ክፉ ስላላሰበ ነው ይሄንን የሚያንገላቱት እንዴ የፍቅርዬን እንበል ሃይማኖት ነው የገደባቸው ብለን ዝም አለን የፈቲ ነገርሽ ምን ይሉታል ይሄ በኢየሱስ ክርስቶስ ቤተሰቦች እኔ እኮ በጣም ሾክ ያደረገኝ ነው የምሬ ነው ቤተሰቦች ምን አድርግ ነው የሚሉት ይሄንን ልጅ አረ ሴቶች ግን ግድ የላችሁም እግዚአብሔርን ተመለሱ አብሶ ፈቲ በጣም ደበርሽ እናቴን እንዴ ምንድነው አንቺ ደግሞ ምንድነው የምትዩ ለበቀል ነበር ማለት ነው የምትፈልጊው ከፍቅርዬም እንዳይሆን ካንቺም እንዳይሆን አድርገሽ ባዶን ልታስቀሪ ነው የምትፈልጊው አይደል እንዴ ልጁ አያፍቅር ልጁ ህይወት አይኑር አረ ግድ የላችሁም የምር እዘኑ ሴት ልጅ እኔ በባህሪዋ ሩሩና ስትባል ነበር ማቀው ግን እናንተ በዚህ ልክ መጨከን እኔ በጣም ከባድ ነው የምሬ ነው ቤተሰቦች አሁን ላይ አንቺን ማዳመጥ እንዳለብኝና አንቺን መረዳት እንዳለብኝ የተሰማኝና ላጠብቅ ይችላል ግን የእውነት ከሆነ ያ ስሜት የተሰማሻል የእውነት ከሆነ ፍላጎትሽ የእውነት ከሆነ ያፈቀርሽ ፈቲ የእውነት ከሆነ ተቀበልሽ ደስ ይላል ያሰብኩት ተሳክቷል ዘልፎ ይመቻቸው እግዚአብሔርን ቤተሰቦች ፉፉም እንዲ ደስ በማለቱ ደስታው ደስታው በመመለሱ እግዚአብሔርን እኔ በጣም ደስ ብሎኛል እንግዲህ ቤተሰቦች ደስ ያላችሁ ሰዎች ብቻ ላይኳ ቦታ ላይ እንገናኝ የምሬ ነው ቤተሰቦች በዚህ ዘመን እንደ ፉፉ ንጹህ አፍቃሪ አይገኝም እግዚአብሔርን ሁላችሁንም ልመረቃችሁ ዛሬ የምሬ ነው በየትኛውም ሰዓት ላይ ብትሆኑ በየትኛውም ጊዜ ላይ ብትሆኑ ጥሏችሁ የማይሄድ እንደ ፉፉ አይነት ንጹህ የልብ አፍቃሪ ፈጣሪ አምላክ ይስጣችሁ አሜን በሉ ሰላም እንዴት አላችሁ እንዴት ተከበራችሁ እንዴት ተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማናችሁ እግዚአብሔር ይመስገን እኔ ደህና ነኝ በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከናንተ ጋር ይሁን እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ ለናንተ ተመልሼ መጥቻለሁ እንግዲህ ከናንተ የሚጠበቀው ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የቻናሉ ቅመሞች እንደተለመደው ቪዲዮን ላይክ ያደረጋችሁ እስከ መጨረሻው አብራችሁ ይቆዩ ያላችሁን ሐሳብ አስተያየት በነጻነት ኮሜንት ላይ ካሰፈራችሁ ለኔ የሚደርሰኝ ይሆናል እስከ መጨረሻው አብራችሁ ይቆዩ ይመቻችሁ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ አለን ይመስገን እንዴት ነው ፉፉ የኛ ምስኪን የኛ ሩሩ እንዴት ነው ደህና ነው ወይ ከማጠብቁት ሰው ማጠብቁትን ንግግር ሲሰሙ ያው እኔን ለማራቅ ነው ብዬ አስባለሁ ያንን ሁላ ጉዞ የተጓዘችው እኔን ለማራቅ ነው ብዬ ነው ያሰብኩት በጣም ነው የተሰማኝ በጣም ነው የተናደድኩት እኔ የፈቲ እንደሆነ ከፈለገች የምር ቤተሰቦች ፍቅርዬ አሁን ከልቧ አውጥታ አሳልፈ የሰጠችው እንዳልሆነ ያሳየችው ያለችው ፊሊንግ ያሳውቃል የምሬ ነው ቤተሰቦች በፍቅርዬና በፉፉ መሃል በቃ በጣም ትልቁ ችግር ሆኖ የታየው ሁለቱ አንድ ላይ እንዳይሆኑ ትልቁ ምክንያት ሆኖ የታየው የሃይማኖታቸው ነገር ነው ምክንያቱም ሃይማኖትን ያከለ ነገር የለም እዚህ ዓለም ላይ የሰው ልጅ የሚኖረው ለሃይማኖቱ ነው ሲጀምር ስለዚህ ፉፉ ፍቅርዬ አንተን ጠልታክ ሳይሆን ሃይማኖት መቅደም ስላለበት ነው አንተም ብትሆን በሃይማኖት እንጂ ማግባት ያለበት እሷን በሃይማኖቷ ነው ማግባት ያለባት እንግዲህ ፈጣሪ አምላክ በየራሳቸው ሃይማኖት ያለ አዘጋጅቶላችሁ ይሆናል ብዙ እንተናት በሉ የምሬ ነው ቤተሰቦች ከየትኛውም ነገር ትልቁ መቅደም ያለበት ሃይማኖት ስለሆነ ሁላችንም በሃይማኖታችን መሆን አለበት ማግባት ያለበት ሶም ፍላጎት ብቻ ሆኖ ሳይሆን አሁን ላይ ፈቲን ማስከፋት አልፈልግም ስለዚህ አሁን ላይ የፈቲን ፍላጎት ማክበር ነው እየፈለኩ ያለሁት ከባድ ቢሆንም ባጭር ጊዜ የሚወሰን ውሳኔ ባይሆንም ወስኜ የፈቲን ጥያቄ ተቀብዬ መጥቻለሁ ያው ምትደሰት ይመስለኛል ፈቲና ፈቅርሻለሁ ለማለት ነው እና እንዳየሁት ስሜቷ ማለት
አልጠበኩም እንደዚህ አይነት ስሜት ይሰማታል ብዬ ስለዚህ ደስታ የምታገኝ ከሆነ ፍቅርም እኔ ከሷ ስርቅ ደስታን የምታገኝ ከሆነ እውነት እያፈቀረችኝ ከሆነ ኖርማል ማለት አሁን ላይ ያ ስሜት ባይሰማኝ ፍላጎቷን አከብርላታለሁ በጊዜ ሂደት ግን ይሄ እንዴት ይሆናል ቤተሰቦች እሱ ሳያፈቅር ለፈቲ ፍላጎት ብሎ ፈቲ ከሚደብራት ብሎ ፈቲ ልረዳት ብሎ የሚሆን ነገር አይደለም ፍቅር በነገራችን ላይ ቤተሰቦች ፍቅር ማለት ሁለቱም ሰው ተፈላልጎ የሚሆን ነገር ነው እንጂ አንድ ሰው ብቻ ስለፈለገ የሚሆን ነገር አይደለም አይደል ሶ ፉፉ አሁንም ለፈቲ የሆነ ስሜት ኖሮክ ምናምን አይደለም ማለት እና ይሄ ፍቅር እስከመቼ ሊዘልቅ ይችላል ቤተሰቦች ይሆናል እንዲህ ያልከ እንጃኔ ቤተሰቦች እንግዲህ ያድርግላችሁ ምክንያቱም በመሃላችሁ የሚገባ ነገር የለም ምክንያቱም ሃይማኖታችሁም ተመሳሳይ ነው አንተም ቆንጂዬ ነህ ፈቲም ቆንጂዬ ናት የሚገድባችሁ ነገር የለም አንድ ላይ ብትሆኑ እኔ በጣም ደስ ይለኛል ግን አንተ ሳትወዳት የፈቲን ፍላጎት ለመጠበቅ ብለ ፈቲ እንዳይደብራት ምናምን ብቻ ከሆነ እንጃ ይሄ የሚያዛልቃችሁ አይመስለኝም ቤተሰቦች እኔ እንደኔ ሐሳብ ማለት እውነት በጣም ነው የከፋኝ ማለት ፍቅርን የሚያህል ነገር ገፍቼ በጓደኝነት እየቀጠልኩ ነበር ማለት ትልቅ ሪስፔክት ስለነበረኝ ነው ለፍቅር እሷን ማጣት ስለማልፈልግ ነበር ግን ምን ማድረግ ይችላል ይሄ የአንድ ሰው ስሜት የሁለት ሰው ስሜት አይደለም ፍቅር ደግሞ ያ አይደለም ልክ ነህ አባቢ ስለዚህ የመሬ ነው ቤተሰቦች እንደ ፉፉ የተሰቃየ ሰው የለም እዚህ ዓለም ላይ በፍቅር ማለት የምር ንጹህ አፍቃሪ ሲንገላታ አየው ፉፉ ነው በነገራችን ላይ ቤተሰቦች አሁን ፍቅርዬን ለማለት ሳይሆን እኛ በቃ በባህሪያችን እኛን የሚወደን ሰው እያለ እኛን የማይወደንን ሰው እየተከተልን ያ ደግሞ ሌላውን እየተከተለ ነው የሚሄደው በቃ የሚወደንን ሰው ጭራሽ አንወድም ለምን ይሆን እኔ አላቅም ብቻ አሁን ለፍቅርዬ ነው ፍቅርዬና ፉፉ ላይ የሆነ ነገር ነው ማለት ሳይሆን በባህሪ በብዙ ቦታ ላይ የሚታይ ነገር ነው እሱ አሁንም የፈቲ ብቻ ፍላጎት ቢሆን እኔ ከጊዜ በኋላ ስሜቴን አስተካክዬ አፍቅሬያት እኖራለሁ ብዬ አስባለሁ ስለዚህ ፈቲን ጠብቄ ይሄን ውሳኔን አሳውቃታለሁ ትደሰታለች ምናልባት ሙሉ ላይሆን ይችላል ደስታዋ ግን አረ ትደሰታለች እንዴ እሷ እንግዲህ ምን አይነት ስሜት እንዳላት እያየን ነው ቤተሰቦች እኔ ማቁ ፉፉና ፈቲ ፍቅርዬን እየተፈታተኗት ይሆናል እየፈተኗት ይሆናል ብዬ ነበር የገመትነው ቤተሰቦች በትናንትናው ቪዲዮ እንግዲህ ዛሬ ላይ የማይጠበቅ ነገር ሆኗል እንግዲህ ይሁን እኛ ምን ፈልገው ነው ቤተሰብ አድጌ ያንገትሽ ጓደኞች ጆቼ አቻሉም ላክፍሽ ፈልጌ እንግዲህ ቤተሰብ ፈቲ መታለች ጥያቄዋን ሊቀበል ነው ፉፉ ፈቲ አይኑ አላቅም በዚያ አጭር ጊዜ ውስጥ እንዴት ለኔ እንደዚህ አይነት ስሜት ይሰማሻል ታላቅም እሱ ያንቺ ፍላጎትና ያንቺ ስሜት ነው ግን አሁን ላይ አንቺን ማዳመጥ እንዳለብኝና አንቺን መረዳት እንዳለብኝ የተሰማኝና ላጠብቅ ይችላል ግን የእውነት ከሆነ ያ ስሜት የተሰማሻል የእውነት ከሆነ ፍላጎትሽ የእውነት ከሆነ ያፈቀርሽ ፈቲ የእውነት ከሆነ ተቀብይሽ የምርም እንዲህ ነው የሚኮነው ማለት ይሄ ነገር የምትናገረው ከልብህ ነው ወይስ ለኔ ስሜት ተጨንቀህ ነው አሁን እሱ ምንም ማብራሪያ እኮ የሚያስፈልግ አይመስልም ሰው ታፈቅሪኛለሽ ከኔ ጋር አብረሽ መሆን ትፈልጋለሽ ሰው አብረሽ ሆናለሁ ምን ችግር ነው እኮ ይሄ ነገር የምትለው ከልብህ ነው ወይስ አንተ ለኔ ስሜት ተጨንቀህ ምን ማለት ነው ምንድነው እየተካሄደ ያለው እንዴ ምንድነው ከዚህ በላይ ምን ፈለግሽ አፈቅርሃለሁ አልሽው ለአንተ ስሜት አለኝ አልሽው ተረዳሽ ምን ይፈጠር ከዚህ ሌላ አረ ወደዛ እንዴ ከፋ ያንቺ ምንድነው ቤተሰብ ምን አገባሽ ማለት ምን አገባሽ እውነት ጋር መሆን ትፈልጋለሽ አይደለ እንዴት አያገባኝም ይሄ እኮ አሁን የምትለው ነገር ጭራሽ ሊዋጥልኝ የማይችል ነገር ነው
እስካሁን ይሄ ሁሉ ቀን ምን አይነት ሪአክሽኖችን ስታሳይ እንደነበር ምናምን አይቻለሁ። ምንም አይነት ፊሊንግ እንደሌለክ ሰው ከመሬት ተነስተክ እሺ ተቀብያለሁ ምናምን ስትል እንዴት ልቀበለው ይችላል? እንዴት ላምን ይችላል? ኧረ በእናታችሁ እኔ አበድኩኝ እግዚአብሔርን። ውይ ደበራችሁኝ፣ እዚህ ደበርሽኝ እግዚአብሔርን። ልጁን በቃ ልታሳብጂው ፈልገሽ ከሆነ ግልጹን መንገር በሌላ መንገድ መሞከር ነው። እዚህ ሚዲያ ላይማ አታሳብጂም፣ እኛ እያየንማ አታሳብጂው። ቤተሰብ በምንድን ነው ቆይ እንል ማለት እንቀበልሽ አልነበር እንዴ ስጠይቅኝ የነበረው? አዎ ግን እሱ ነገር ከራስ መጥቶ እኮ ይኸው ከራሴ ነው እኮ ስሜቱ መጥቶ ኦኬ አይ ኖ እንደዛ ማለት ልትነግሪኝ ስትሞክር የነበረው እዛ ጋር እንደማልቀበልሽ ያወቅሽ ነው ማለት ነው አይደለም? እና ታዲያ እንደዛ ማለት አይደለም። እና ታዲያ እሺ አሁን ጭራሽ ትላንት ከተፈጠሩት ነገሮች ጥለኸኝ ከመሄድ ምናምን ነገሮች ጋር ይጋጫል። አንድ አይመጣም ጭራሽ ፈቲ በቃ እንዴ ከአንድ አንድ ስትጠይቂው በቃ እኔ መፈቅርሻለሁ ይበል እንዴ? ምንድን ነው የምትይው አንቺ? እንዴ አስቦበት መጣ። በቃ እኔ መፈቅርሻለሁ አለ እንዴ? ምን እኮ አፍቅሮሽ አይደለም አንቺን ልረዳሽ ብሎ ነው። አላበዛሽውም እንዴ? ነገር እያሰብክ እንዳለ አይደለም ማውቀው። እሺ አሁን ያለህበትን ፊሊንግ አንድ እውነት ልንገርሽ። ኧረ ወይኔ አሁን ላይ ፍቅርና ፍቅራት በቃ ምንድን ነው እንዴ? አሁን ላይ አሁን ላይ እንዴ የምሬ ነው ቤተሰቦች። ፈቲ እንዳይደብራት ልረዳት በሚል እንጂ እኮ ፉፉ ከልቡ ፈቲን አፍቅሯት አይደለም። ለፈቲ የነበረው ስሜት ነፍሷል፣ በቃ አልፏል። ቤተሰቦች ፍቅርን እያፈቀርካት ከኔ ጋር እንድትሆን እፈልጋለሁ መቲ ከሆነ እኔ ዝግጁ ነኝ። በጊዜ ሂደት እሷን ለመርሳት እሷን ለመተው ሞክራለሁ። ካንቺ ጋር ለመደሰት ሞክራለሁ። ካንቺ ጋር ደግሞ ማለት ላንቺ ያለኝ ስሜት የጓደኝነት እንዳይሆን እጠራለሁ። እንዴ በፍቅር አብረን መቀጠል እንችላለን። ይሄንን ነው የምትፈልጊው? በቃ ይሄው እኔን ያንቺ ማድረግ ትችላለሽ። የምር ከልብ ነው እንደዚህ የምታወራው? አው ከልብ ስታስበው እኔ እንዴት ነው ነው የምትፈልጊው? እኔ ይሄው በቃ ፍቅር ጋር ይሄ ስሜት አለ። እማልዋሽሽ እንደዋሽሽ አትፈልጊም አይደል? ፍቅርን በጣም ነው የምወዳት፣ በጣም ነው ማፈቅራት። በጊዜ ሂደት ግን የማይቀየር ነገር አይኖርም። እሷም በጊዜ ሂደት ነው አይደል የረሳችኝ? በጊዜ ሂደት ነው አይደል እኔም በጊዜ ሂደት እሷን እተዋታለሁ። ስለዚህ አንቺን ማላፈቅርበት ምክንያት የለም። አሁን ግን እውነቱን ስነግርሽ ላንቺ የፍቅር ስሜት ተሰምቶኝ አይደለም ካንቺ ጋር በቃ እንደዛ ግልጽ መንገር የምሬን ቃል የምገባልሽ ላፈቅርሽ ይችላል። ስሜቴ ሊቀየር ይችላል። አብረን መቀጠል ስታስበው እንዴት ነው ሌላ ሴት እያፈቀርክ እኔ ጋር እንድትሆን ልፈቅድልህ የምችለው? እኔ እንዴት ልቀበል እችላለሁ? የራሴን ሳይሆን ያንተን እንዴት ነው? የምሬ ነው ቤተሰቦች። እቺ ልጅ ፉፉን አፍቅረው አይደለም ልትበቀለው ነበር ስትፈልገው የነበር። ህይወት ተሳክቶልሻል። ጎበዝ በቃ ተሳክቶልሻል አይደል? እምብሳነሽ በርቺ። መጀመሪያ ራሱ እኮ ፍቅርን እንደሚያፈቅራት ሳይነግርሽ በፊት ራሱ እኮ ተራድቼሻለሁ እኔ ማፍቀሬሻለሁ ሲልሽ እኮ ምንም ድንጋጤ ምንም ፊሊንግ ያላሳየች ልጅ ናት። ቤተሰቦቼ ኢቭን አሁን ለፍቅርዬ ስሜት አለኝ። ፍቅርዬን መቼም ቢሆን መርሳት አልችልም። ምናልባት ከጊዜ በኋላ ልረሳት ከቻልኩኝ አንቺን እንደ ጓደኛ አድርጌ ላለማየት እሞክራለሁ ብሎ ከነገራት በኋላ እንዲህ ማለቷ ምንም አይገርምም። ቤተሰቦቼ ሳይነግራት በፊት ራሱ እኮ እኔም መፈቅርሻለሁ ሲላት ምንም ያልደነገጠች ምንም ያልገረማት ሴት ናት እቺ። እግዚአብሔር እሺ በቃ አሁን መጀመሪያ የጠየቅኳት ጓደኛዬ ስለሆነች እንዳይከፋት ይሄን ነገር በግልጽ እንድትነግረኝ ስለፈለኩ ነው የጠየቅኳት። እኔ ጓደኛው ነኝ አይደል? አሁን እውነቱን ነው የነገርኩሽ። አፈቅራት አለው ብዬ ነገርኩሽ። እውነቱን ይሄን ነገር ዛሬ ነው የነገርከኝ። ራሽ አላውቅም ከዚህ በፊት እንደምታፈቅራት እንጂ አሁን ላይ ያ ነገር እንደሌለና ኖርማል ጓደኛሞች ንጹህ ጓደኛሞች እንደሆናችሁ ነው የማውቀው። ይሄን ነገር ለመናገር የደፈርኩትም እንደዛ ስለነበረ ነው እንጂ ፍቅር ጓደኛዬ ነች። እንደዛ አይነት ነገር እሷ ጋር አላደርግም። አንተም ላይ እንደዚህ አላደርግም ለራሴ ጥቅም ስል ማለት ነው። ስለዚህ
ስለዚህ ምን ፈቲ ድራማ ነው ያዛችሁት? ድራማ አይደለም በቃ እኔ አይ ኖ ይሄን ነገር ልቀበል አልችልም። እሺ ፈቲ እየቀለዳችሁብኝ በስሜት እኔ አላወራም። ቤተሰቦች ነገ ላይም ሌላ በአዲስ ነገር ስለሚመጡ እኔ በእነኚህ ልጆች ጉዳይ ምንም አላወራም። እግዚአብሔር ዝም ብዬ ከእናንተ ጋር ቁጭ ብዬ እንዴ ቢሆን ለምን እንደዛ አይነት ነገር ታደርጋለሽ ፈቲ? ለምን አትረዳም? ቀን አላቅም ነበር እንደዚህ አይነት ስሜት እንዳለ ለሱ አላቅም ነበር። ታቂም የሆነት ከዛ በፊት ምን ሲፈጠር እንደነበር ምን ሰነግርሽ እንደነበር አታቂም። ጓደኝነቱን ሪል ፈልጌው ነው። ኦኬሽ አሁን ወደ ኋላ መመለስ ፈልገው አይደለም? ጓደኝነቱን ፈልገው አይደለም? እሺ እንደ በፊቱ መመለስ ትፈልጋለህ ከሷ ጋር? አይሆንም፣ አልችልም፣ አልፈልግም ሁላ አሁን ከዚህ በኋላ አልፈልግም ፈቲ አሁን የምፈልገው በእርግጠኝነት ልንገርሽ ካንቺ ጋር መሆን የሷ ፍቅር እያለክ የሷ ፍቅር ሳይወጣልን እንዴት ነው ከኔ በጊዜ ሂደት ይጠፋል እኮ። አሁን እሷ እንደዛ አይደል ያደረገችው ፈቲ? እሷ እኮ በጊዜ ሂደት ነው የረሰ በዚህ ነገር እኔም አንተም እንጎዳለን። ይሄ ነገር አይሆንም በቃ እኔ ፉፉማ እንዲጎዳ ስለፈለግሽ ነው እንዲህ ያደረግሽ ያለሽው። መጀመሪያ እንደ ነገር አፈቅርሃለሁ ለአንተ ስሜት አለኝ ምናምን ብለሽ ማውራት አልነበረብሽ። ይሄ ልጅ እንዲያብድ ማትፈልጉ ከሆነ ማለት በጣም ይደብራል። እግዚአብሔርን እኔስ ፈቲ እኮ አንተን እኮ አናገርኩ። ለምንድን ነው ስለሚሰማኝ ስሜት አሁን ላይ ስላለሁበት ሁኔታ ሁላችሁም ማትጠይቁ? ፍቅርም ብትሆን ለምን ነው እንደዛ ማትጠይቁ? ሻውን ያለበት ፊሊንግ ፍቅር ነው ለፍቅር ስሜት አለ የለኝ እንዳታፈቅራት እየነገርከኝ የለኝ። በቃ የተሳሳተ ስሜት ነው ፈቲ። እኔ ልትሸውደኝ የሞከርክ ፈቲ እየሸወድኩሽ አይደለም። ሰው አሁን ካንቺ ጋር መሆን ፈልጋለሁ፣ ካንቺ ጋር ልሆን አለቀ። አሁን ለምንድን ነው እንደምታፈቅሪኝ እየነገርሽኝ ለምን ነው የምትሸሽው? ለምንድን ነው ፍቅርን ከፉፉ የተሻለ ንጹህ አፍቃሪ እናገኛለን ብለው አስበው ነው? ግን እነኚህ ሴቶች አልኩኝ ይቅርታ ፈቲ እሱ የተሻለ ወንድ አገኛለሁ ብለሽ ነው እንዴ የምትሳክሽው? ይቅጠምሽ እንግዲህ ካገኘሽ አፈቅራታለህ። አው እውነቱን መናገር አለብኝ። እውነቱን ነገርኩሽ። በዚህ ሁኔታ መሆን አይችልም። እኔም አንተም እንጎዳለን። እኔም አንተም ፍቅር ሁላችንም ነው የምንጎዳው። ስለዚህ ስለ ጉዳት አስበሽ አይደለም ጥርግ በይ። ምንድነው እኔ ትግስቴ ተሟጧል አልቋል። እግዚአብሔርን ቤተሰቦች ይሄ ነገር መሆን አይችልም። ይሄ ነገር ቀድመህ ብትነግረኝ ኖሮ ራሱ በቃ ፈቲ ስሜት እንዳለ ፈቲ ኖሮ አልጠይቅም። ሂጂ በቃ ፈቲ አይንሽን ማየት አልፈልግም። ፈቲ ሂጂ አይንሽን አለኝ። በቃ ሂጂ የምር እኔ ሲያንስ እግዚአብሔርን ሂጂ አይደለ ጥላሃት እሷ በተቀመጠችበት ጥላሃት ሂድ። ቤተሰብ እኔ እኮ ግራ ገባኝ። እግዚአብሔር እያጠፋኝ ከሆነ በጣም ይቅርታ። በጣም ስሜታዊ ስለሆንኩ ነው የምር። ቤተሰቦች እንድነሽና ፉፉ አረፈ በቃ ደስታው ተመለሰ ብለን እኔ ደስ ብሎኝ ሳያልቅ ይሄ ነገር አይሆና ምንድነው? ይሄን ላንቺ እኮ እንትና አይደለሽም፣ ሞናሊዛ አይደለሽም። ማየት ትችያለሽ። ይቅርታ ቤተሰቦቼ፣ በጣም ይቅርታ። እግዚአብሔርን በጣም ስለተናደድኩኝ ነው። እንግዲህ ምን እያደረግሽ ነው ያለኸው? ሂጂ በእናትሽ። حسب كله دخي عندبك اقرخي امرخي نفسك قوريسكي تكيتناي مغشا هنديوكي نعير كورشا اوروبا دولخي امريكا اسرائيل لوبيلكي جامايكا እንግሊዝ ዶቢልኪ ናብለንደን። እንግዲህ ማፍቀር ማለት እንዲህ ከሆነ ጥሩ ነው። ለማንኛውም ቤተሰብ ቪዲዮ ያያችሁትን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። ደህና አደሩ።